ብዙዎቻችን ፍቅር ካለ ሁሉም ነገር ይቻላል ብለን እናስባለን። ነገር ግን ለሎንግ ዲስታንስ ሪሌሽንሺፕ ይህ አስተሳሰብ የህፃን ተረት ነው። እውነቱን እንነጋገር ከተባለ ግንኙነታችሁን እየገደለው ያለው በመካከላችሁ ያለው ኪሎ ሜትር ወይም ደግሞ ርቀት ሳይሆን ፍቅር ያሸንፋል ብላችሁ የያዛችሁት ስትራቴጂ አልባ አካሄድ ነው። እስቲ ራሳችሁን ጠይቁ። የፍቅር አጋራችሁ የት እንዳለ ወይም ደግሞ ምን እየሰራ እንደሆነ ሳታውቁ ሲቀር የሚሰማችሁ ስሜት ምንድነው? ያንን ባዶነት የሚሞላው ፍቅር ነው ወይስ ደግሞ ጭንቀት? መልሱ እንደሚያስፈራው አውቃለሁ። ለዚህም ነው ዛሬ በዚህ ቪዲዮ የርቀት ግንኙነትን ከስሜት አልፈን በሳይንስና በስነ ልቦና ምን ተነትነው። ዛሬ ዝም ብለን ስለ ናፍቆት አናወራም። ይልቁንም ግንኙነታችሁን እንደ ወታደራዊ ኦፕሬሽን ወይም ደግሞ እንደ ትልቅ የቢዝነስ ፕሮጀክት እንዴት በስትራቴጂ መምራት እንዳለባችሁ እናያለን። በዚህ ቪዲዮ ውስጥም 3 ወሳኝ የስነ ልቦና ቁልፎችን እንፈታለን። አንደኛው የግንኙነት አርኪቴክቸርን ነው የምንመለከተው። ዝም ብሎ እንዴት አደር ከመባባል ውጪ የአእምሮን ሰላም የሚሰጠው መዋቅር እንዴት እንደምትፈጥሩ በትክክል አስመለክታችኋለሁ። ሁለተኛ ተስፋና የጊዜ ገደብ የምንለው ሲሆን ርቀቱ መቼ እንደሚያበቃ ካላወቃችሁ እንዴት ወደ መራርነት እንደሚቀየርና ለዚህም የሚሆን ሁነኛ መፍትሄ እንመለከታለን። ሶስተኛውና እጅግ አስፈላጊው ነገር ወሰን ማበጀትና ድንገተኝነት የምንለው ነው። በተለይ አይኖቻችሁ ሲራራቁ የሚፈጠረውን የግል ባህሪ መለዋወጥን እንዴት መቆጣጠር እንደምትችሉ በጥልቅ እንመለከታለን። ይህ ቪዲዮ በእርግጠኝነት ግንኙነታችሁ በጊዜ የተገደበ ቦምብ ከመሆን ወደ ጠንካራ ህብረትነት የሚቀየርበትን ካርታ በትክክል ይሰጣችኋል። ስለዚህ ከአይን የራቀ ከልብ ይርቃል የሚለውን አባባል ሽራችሁ ግንኙነታችሁን በብልሃት ማዳን ከፈለጋችሁ እስከ መጨረሻው ከኔ ጋር መቆየት ግድ ይላችኋል። በተለይ ሶስተኛውን የስነ ልቦና ቁልፍ የግዴታ መስማት ይኖርባችኋል። እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየታችሁን እንዳዘነጉ። የመጀመሪያው ቁልፍ የግንኙነት አርኪቴክቸር ወይም ደግሞ መዋቅር የምንለው ነው። የርቀት ግንኙነት ሲጀመር ወይም ደግሞ ሲታሰብ አብዛኛው ሰው የሚወድቀው የመግባባት ትርጉምን በስሜት ብቻ ስለሚተረጉመው ነው። እንደ ስቴፋን ሎብሲያር ያሉ የዘርፉ ጠበብት በግልጽ እንደሚያስቀምጡት የርቀት ግንኙነትን የሚገድለው የርቀቱ መጠን ሳይሆን ግልጽ ያልሆነው የግንኙነት ፍላጎት ነው ይለናል። በስነ ልቦና ህግ መሰረት የሰው ልጅ አእምሮ ከአይን የራቀ ከልብ ይርቃል በሚለው መርህ እንዲሰራ ተደርጎ የተፈጠረ ባይሆንም በአካል አለመገናኘት ግን የደህንነት ስሜትን ይሸረሽረዋል። እዚህ ላይ ዋናው ነጥብ ዝም ብሎ ማውራት ወይም ደግሞ እንደምን አደርክ ብሎ መጻፍ አይደለም። ያንተ ወይም ደግሞ የአጋርክ የአእምሮ ሰላም የሚረጋገጠው በምን አይነት የግንኙነት መጠን ነው የሚለው ነው ዋናው ጥያቄ። ይህንን በግልጽ እንመልከተው። አንዱ ወገን በቀን ውስጥ ብዙ ጊዜ መደወል የፍቅር መገለጫ አድርጎ ሲወስደው፣ ሌላኛው ወገን ደግሞ ስራ ላይ ያለ መረበሽ አድርጎ ሊወስደው ይችላል። ይህ ልዩነት የሚመነጨው ከጥላቻ ሳይሆን ከማህበራዊና ከስነ ልቦናዊ ፍላጎት ልዩነት ነው። እዚህ ላይ ነው የግንኙነቱ አርኪቴክቸር ወይም ደግሞ መዋቅር የምንለው ወሳኝ የሚሆነው። የርቀት ግንኙነትን ለማስቀጠል ወደ ስሜታዊነት ከመግባት ይልቅ እንደ አንድ የቢዝነስ ፕሮጀክት ወይም ደግሞ እንደ ወታደራዊ ኦፕሬሽን ግልጽ የሆነ መዋቅር ያስፈልገዋል። በስሜት መነዳት ለርቀት ግንኙነት መርዝ ነው። ሁለታችሁም ጠረጴዛ ላይ ችግራችሁን አስቀምጡት። እኔ ሰላምና ደህንነት እንዲሰማኝ የምፈልገው የጠዋትና የማታ ቴክስት ነው ወይም ደግሞ እኔ የምፈልገው በቀን አንድ ጊዜ ፌስ ታይም ነው ብሎ በግልጽ መነጋገር ያስፈልጋል። ይህንን ሳታደርጉ ዝም ብላችሁ ፍቅር ያሸንፋል ብላችሁ የምትገቡ ከሆነ ወደ ውድቀት እየሄዳችሁ ነው። መዋቅር መፍጠር ማለት የሌላውን ሰው ጊዜና ነፃነት ማክበር ማለት ነው። ለምሳሌ አጋራችሁ በስራ የተጠመደ ከሆነ ያንን ሰዓት ማክበርና የራስን ጊዜ ለሌላ ጠቃሚ ነገር መዋል የስነ ልቦና ብስለት ነው። ለምን አልደወለልኝ ብሎ ከመጨነቅ ይልቅ አሁን የሥራ ሰዓቱ ነው፣ ከዚህ ሰዓት በኋላ ግን የኛ ጊዜ ነው ብሎ ማወቅ አእምሮን ያረጋጋል። ይህ መዋቅር ግልጽ ሲሆን መጠበቅ የሚፈጥረውን ጭንቀት ያስወግዳል። አእምሮአችን እርግጠኝነትን ይወዳል። መቼ እንደምትገናኙ፣ መቼ እንደምታወሩና መቼ እንደማታወሩ ሲታወቅ በግንኙነታችሁ ላይ ያለው እምነት ይጨምራል።
ይህ ስለሆነም ስሜታዊ ፍላጎትን ከመዋቅር ጋር አጣምሮ መያዝ የመጀመሪያውና ወሳኙ እርምጃ ነው። በግልጽ ተነጋገሩ፣ መዋቅር ፍጠሩ እና በዚያ መዋቅር ውስጥ ታማኝ ሁኑ። ይህ ካልሆነ ግን ያልተነገሩ ተስፋዎች ግንኙነቱን ከውስጥ በኩል ይበሉታል። ሁለተኛው የስነ ልቦና ቁልፍ የተስፋው ማብቂያና የጊዜ ገደብ የምንለው ነው። የሰው ልጅ አእምሮ ማለቂያ ለሌለው ስቃይ ወይም ደግሞ ጥበቃ የተዘጋጀ አይደለም። በዳርክ ሳይኮሎጂ እይታ ተስፋ አደገኛ መድኃኒት ነው። ግልጽ የሆነ እቅድ የሌለው ተስፋ ደግሞ ወደ መራርነት ይቀየራል። የርቀት ግንኙነትን ለማስቀጠል ሁለተኛው ስልት እቅድ ማውጣት ነው። ይህም ማለት ይህ ርቀት መቼ ነው የሚያበቃው የሚለውን ጥያቄ በድፍረት መመለስ መቻል ነው። ብዙ ሰዎች በፍቅር ስሜት ውስጥ ሆነው ይህንን ወሳኝ ጥያቄ ይዘሉታል። እንገናኛለን፣ አንድ ቀን ይሆናል እያሉ ራሳቸውን ያታልላሉ። ነገር ግን ጥናቶች እንደሚያሳዩት የሰው ልጅ አእምሮ ለሽልማት የሚጠብቀው ጊዜ ሲረዝም የሽልማቱ ዋጋ በአይኑ ላይ ይቀንሳል። ስለዚህ ይህንን ግንኙነት ወደ ቀጣይ ደረጃ ለማሸጋገር ግልጽ የሆነ ካርታ ያስፈልጋቸዋል። ማን ወደ ማን ይሄዳል? መቼ? በየትኛው ከተማ ትኖራላችሁ? ይህንን ውይይት ዛሬ ማድረግ አለባችሁ። ምናልባት 5 ዓመት መጠበቅ ሊኖርባችሁ ይችላል። ጥያቄው ለ5 ዓመት ያህል ይህንን ርቀትና ናፍቆት መቋቋም ትችላላችሁ ወይ የሚለው ነው። መልሱ አሉታዊ ከሆነ ዛሬውኑ ግንኙነቱን ማቆም ወይም ደግሞ ግንኙነታችሁን ወደ ጓደኝነት መቀየር በስትራቴጂ ትክክለኛ ውሳኔ ነው። ይህ ጨካኝ ውሳኔ ሊመስል ይችላል፣ ነገር ግን ጊዜያችሁን ከማባከን ይታደጋችኋል። ስቴፈን እንደሚለው አንዳንድ ጊዜ የህይወት ሁኔታዎች ይቀያየራሉ። የሥራ ዕድል፣ የቤተሰብ ጉዳይ ወይም ደግሞ የገንዘብ ሁኔታ እቅዱን ሊያዛባው ይችላል። ነገር ግን ዋናው ቁም ነገር ለወደፊቱ የጋራ ህይወት ሲባል ዛሬን መስዋዕትነትን ለመክፈል ዝግጁ መሆን ነው። አንዱ ወገን ብቻ መስዋዕትነትን የሚከፍል ከሆነ ወይም ደግሞ አንዱ ወገን ብቻ እየጠበቀ ከሆነ ያ ግንኙነት ሚዛኑን የሳተ ነው። እቅድ ማውጣት ማለት የጊዜ ገደብ ማስቀመጥ ብቻ ሳይሆን በአካል የመገናኛ ጊዜዎችንም ፕሮግራም ማድረግ ማለት ነው። በየ3 ወሩ ወይም ደግሞ በየ6 ወሩ በአካል ለመገናኘት መወሰን ለአእምሮ ተስፋን ይሰጣል። ቀኑ ሲቃረብ የሚፈጠረው ጉጉት ግንኙነቱን እንደገና ያድሰዋል። ይህንን ካላደረጋችሁ ግን ግንኙነታችሁ ወደ ምናባዊ ጓደኝነት ይቀየራል። የሰው ልጅ አካላዊ ቅርበትን ይፈልጋል። ይህንን ፍላጎት በረጅም ጊዜ እቅድና በአጭር ጊዜ አካል ግንኙነት ፕሮግራማችሁን ማሟላት የግድ ይሆንባቸዋል። ያለበለዚያ ግን ርቀቱ እየሰፋ ሲሄድ አንድ ወገን ይህ ነገር ዋጋ አለው ወይ ብሎ መጠየቁ አይቀሬ ይሆናል እና ያ ጥያቄ አንዴ ወደ አእምሮ ከመጣ የመፍረሱ ሂደት ተጀምሯል ማለት ነው። ስለዚህ ዛሬውኑ ተቀመጡና እቅዳችሁን ወደ ወረቀት አውርዱት። ከመመኘት ወደ ማቀድ ተሸጋገሩ። የመጨረሻውና ምናልባትም በጣም ወሳኙ የስነ ልቦና ክፍል ድንበርና ድንገተኝነት የምንላቸው ናቸው። በሰው ልጅ ተፈጥሮ ውስጥ አንድ ጨለማ ጎን አለ። ቁጥጥር ሲጠፋ፣ አይኖች ሲርቁ ባህሪ የመቀየር እድሉ ሰፊ ነው። የርቀት ግንኙነትም ላይ ትልቁ አደጋ ይህ ነው። ማንም አያየኝም የሚለው ስሜት ሰዎችን ወደማይፈለግ መንገድ ሊመራቸው ይችላል። ስቴፈን እንደሚለው ይህ የግድ ክህደትን ለመፈጸም ታስቦ የሚደረግ አይደለም። ነገር ግን አልኮል፣ ጓደኞችና ምቹ ሁኔታዎች ሲገናኙ የሰው ልጅ ደካማ ጎን ለይቶ ይወጣል። ለዚህም ነው ግልጽ የሆነ ድንበር ማስቀመጥ የሚያስፈልገው። ድንበር ማስቀመጥ ማለት አለመተማመን ማለት አይደለም። ድንበር ማስቀመጥ ማለት ግን ግንኙነቱን ከአደጋ መከላከል ማለት ነው። ማታ ከጓደኞቻችሁ ጋር ስትወጡ ምን ማድረግ ይፈቀዳል፣ ምን ማድረግ አይፈቀድም የሚለውን መነጋገር ይኖርባችኋል። በአካል አብራችሁ ብትሆኑ የምትጠይቁትን ዲሲፕሊን በሩቅ ሆናችሁ መጠየቅ ይኖርባችኋል። ምክንያቱም አሁን በሩቅ ሳላችሁ የምታዳብሩት ልቅነት ነገ በአካል ስትገናኙ ወደ ችግር ይቀየራል። አእምሮም የለመደውን ነገር ለመተው ይቸገራል። ስለዚህ ድንበሮችን በግልጽ አስቀምጡ። ይህ የአክብሮት ጉዳይ ነው። አጋራችሁ በሺዎች የሚቆጠሩ ኪሎሜትሮችን ርቆ ቢሆንም የሱ ወይም ደግሞ የእሷ ክብር ካንተ ጋር አለ። ይህንን መረዳት የስነ ልቦና ብስለት ነው። በሌላ በኩል ደግሞ ህይወት ሙሉ ለሙሉ በህግና በመዋቅር ብቻ መመራት የለባትም።
የርቀት ግንኙነትን አሰልቺ የሚያደርገው ተደጋጋሚነት ነው። እዚህ ጋም ነው ድንገተኝነት ስፖንታኒቲ በትክክል የሚሰራው። አልፎ አልፎ መዋቅሩን መስበር፣ ድንገተኛ ስጦታ መላክ፣ ያልተጠበቀ የቪዲዮ ጥሪ ማድረግ ወይም ደግሞ አስገራሚ ፎቶ መላክ አእምሮን እንደገና ያነቃቋል። ይህ ድርጊትም በአእምሮ ውስጥ ዶፓሚን እንዲለቀቅ ያደርጋል። ግንኙነቱ ሕያው እንደሆነና እንደማይረሳ መልእክት ያስተላልፋል። ስርዓትና ሕግ አስፈላጊ ቢሆኑ አልፎ አልፎ የሚደረግ ድንገተኛ የፍቅር መገለጫዎች ግንኙነቱን እንዳይደርቅ ያደርጉታል። የሰው ልጅ አዲስ ነገርን ይወዳል። በሩቅ ሆናችሁም ቢሆን ይህንን አዲስነት መፍጠር ትችላላችሁ። ስለዚህ ድንበራችሁን አጥብቃችሁ ያዙ። ነገር ግን በፍቅር አገላለጻችሁ ላይ ፈጠራ እንጨምሩበት። አሁን ወደ ማጠቃለያው እናልፋለን። እንግዲህ ወደ ዋናው ነጥብ እንምጣ። የርቀት ግንኙነት ለደካማዎች የሚሆን አይደለም። ይህ ግንኙነት ስሜትን ብቻ ሳይሆን ከፍተኛ ሰልፍ ዲሲፕሊን፣ የመግባባት ክህሎትና የስልት ብቃትን ይጠይቃል። ብዙዎቹ ፍቅር ካለ ሁሉም ነገር ይቻላል ብለው ያስባሉ። ይህ የህፃናት ተረት ነው። እውነታው ግን ፍቅር መሰረት ነው። ነገር ግን ግንኙነቱን የሚያቆመውና የሚያስቀጥለው ሲስተም ነው። የግንኙነቱ መዋቅር ግልጽ የሆነ የወደፊት እቅድና የማይጣሱ ድንበሮች ከሌሉ ፍቅር ብቻውን ከርቀት የሚመጣውን ጫና መቋቋም አይችልም። እና አሁን ራሳችሁን ጠይቁ። በግንኙነታችሁ ውስጥ የምትመሩት በስሜት ነው ወይስ ደግሞ በስትራቴጂ? አጋራችሁ የደህንነት ስሜት እንዲሰማው የሚያስፈልገውን እያደረጋችሁ ነው ወይስ ደግሞ መረዳት አለባት በሚል እብሪት ውስጥ ናችሁ? ርቀቱ መቼ እንደሚያበቃ ታውቃላችሁ ወይስ ደግሞ በጨለማ ውስጥ ነው የምትጓዙት? እነዚህን ጥያቄዎች በትክክል ዛሬውኑ በታማኝነት መመለስ አለባችሁ። ምክንያቱም መልሱን ካላወቃችሁ ግንኙነታችሁ በጊዜ የተገደበ ቦምብ ነው። ጊዜው ሲደርስ መፈንዳቱ የማይቀር ስለሆነ ከአሁን ጀምሮ ስሜታዊ ምላሽ መስጠት አቁማችሁ በምክንያትና በእቅድ መመራት ስትጀምሩ ያኔ ግንኙነታችሁን መቆጣጠር ትጀምራላችሁ። ያኔ ርቀቱ እንቅፋት መሆን ቀርቶ የጥንካሬያችሁ ማረጋገጫ ይሆናል። የዛሬ ቪዲዮ ይህንን ይመስል ነበር። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ